አይሰማማው አለኝ ወላሉ ጀረፊድ ሆላ ሂድ ሆላ አንድ እናመሰግናለን እንግዲህ የሸዋ ጠቅላይ ግዛት እዝ የበላይ አመራር ኮሎኔል መንበገረው ወደዚህ መጥቶ የመፈታ ነገር እንዲያደርግልን መለኩ ለሱ ለቃለው ባካችን በሞራል ተቀበሉን አመሰግናለሁ እንደምን ዋላችሁ የተከበራችሁ አመራሮች የተከበራችሁ የአርሴጉማ የፈጥኖ ደራሽ ሻለቃ በዛሬው ዕለት የአባቶቻችንን ታሪክ ለማሰብ እዚህ በመገኘታቸው ከፍ ያለ ደስታ ይሰማኛል ከዚህ በመከተል የዛሬ የአባቶቻችን የጀግንነት ታሪክ እንድናስበው ስናደርግ በቀላሉ ተመልክተን አይደለም ኢትዮጵያ በውጭ ያልተወረረች ሀገር ናት ያልተደፈረች ሀገር ናት ይባላል ከአፍሪካ ሁለት ሀገሮች ብቻ በጠላት ያልተወረሩና በቀኝ ግዛት ያልተገዙ ሀገሮች አሉ ኢትዮጵያና ላይቤሪያ እነዚህ ሁለት ሀገሮች ብቻ ናቸው ኢትዮጵያኖች በጉልበታቸው ነው ሀገራቸውን አስከብረው የኖሩት ላይቤሪያ ግን የአሜሪካ ዜግነት ስለነበራቸው ጥቁሮቹን አምጥቶ እዛ ስላሰፈረ አሜሪካን ስለተፈራ ብቻ ሌሎች ሄደው ሊወሯት አልቻሉም እኛ ግን ድርቡሽ ወሮናል ጣሊያን ወሮናል ከጎረቤት ሀገር እንኳን ሶማሌ ወራናለች ሱዳን ወራናለች ወራራ ያልፈጸመብን ያልተመቀኘን ግዛት የለም ነገር ግን ጀግኖች አባቶቻችን ማንንም የጠላት እግር በኢትዮጵያ መሬት ላይ እንዳይረግጥ ከልክለው መልሰው አሳፍረው መልሰውታል በታሪካችን በዓለም ታሪክ በከፍተኛ አንጸባራቂ ኮከብ ሆኖ ያለው ያድዋ ድል ታሪክ ነው ያድዋ ድል ታሪክ ነው ይሄ ድል እንዴት ሆነ እንዴት መጣ ነው ማርያምን ወራይሉ ገብተ እንዳገኘ ብለው አፄ ምኒልክ ባደረጉት ጥሪ ጠቅላላ የኢትዮጵያ ወጣት ዘምቶ በቀጠሮ ቦታ ላይ ተገኝቷል በዚህ ጊዜ ብሔረሰቦች ተሰልፈዋል ትክክል ነው አብዛኛው ቁጥር ግን አማራ ነው አብዛኛው ቁጥር አማራ ነው አዝማቹም አማራ ነው ስለዚህ እኛ አማራዎች በአባቶቻችን እንኮራለን አሁንም በተጨባጭ የምትመለከቱት ይህንን ጨፍጫፊ መንግስት ለመዋጋት ስንል በረሃ ወጥተናል እናንተን መሰሉ በርካታ ሎጋ ልጆች የሚጦሩት አባታቸውን እናታቸውን ትተው የሚያሳድጉት ልጆቻቸውን ትተው በረሃ ውስጥ ገብተዋል እዚህ በረሃ ውስጥ ገብተን እያለን እናንተም የምትታዘቡት ነገር ምቾት ስለፈለግን ነው ወይ የመጣን ስለሚመች ነው ወይ ጠበንጃ መሸከም ስለምንፈልግ ነው ወይ አይደለም የታሪክን ውርደት ስለማንፈልግ ይሄን ውርደት ለመቀልበስ ስንል ሁላችንም እዚህ ቦታ ላይ ተሰባስበናል ልዩ ወታደራዊ ስልጠናና ዲሲፕሊን አልተማርንም የምናስርበት ወይ የምናሳምንበት መንገድ የለንም ግን ተባብረን ከታች እስከ ላይ አመራር ተደርድሮ በጋራ እየተዋጋን ድል እያደረግን እንገኛለን ይሄ የአማራ ታሪክ ነው ይሄ ታሪክ አማራዊ ስለሆነ የተፈጸመ ስለሆነ ለዚህ ነው ልናከብረው እዚህ የተሰባሰብ ነው በሌላ በኩል የሸዋ ጠቅላይ ግዛት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አሁን ያካሄዳቸው ስራዎች አሉ ተግባሮች አሉ በእኛ በተጓዳኝ
አሰላለፍ የነበራቸው ፋኖች እንድንስማማ ከፍተኛ ጥረት አድርገናል ከፍተኛ ከጥረቱ አንዱ ለነግራቸው የምፈልገው ከክፍለ ጦር አመራር በታች ያሉት የተወሰነ የአዛ አመራሮች ተጨምረውበት መዋያትና አንድ መሆን አለብን ብለው አምነው ከአዛዡና ከምክትል አዛዡ ምንም መመሪያ ሳይቀበሉ ሄደው ተወያይተው ወስነው መጥተዋል ውሳኔ ወስነው መጥተዋል ይሄን እንቢያሉ አንቀበልም አሉ አላማ ልዩነት አለን ማለት ነው ይሄ ስለዚህ አሁን ሰሞኑን እየሰማችሁት ያለው በፌስቡክ በተለያየ ነገር እየሰማችሁት ያለው 72 ወጣቶች ከመከላከያ ጋር ሲዋጉ ነው የቆሰሉትን ወደ ህክምና ሲሸኙ አንድ አማራ የሚባለው አግቶ ያዘ እንዲለቅልን ለመንን የምንችለውን አደረግን አልተቻለም ስለዚህ ደማቸው እየፈሰሰ ያለ ህክምና ከሚሞቱ እርምጃ ወሰድን ይሄው ይዘውት የነበረውን ጠቅላላ መሬት አስረከከን ዛሬም ጭምር ከፍተኛ ድል የተገኘበት ውሎ ሆኗል በዛሬው ዕለት የነበራቸውን ከፍተኛ መሳሪያ የሚባለው ሁሉ ማርከናል በርካታ ሰው ማርከናል አመራሮቻቸው ማርከናል ይሄ ድል የምንኩራራበትና ጀግንነታችንን የምንገልጽበት አይደለም የወጣው ፋኖ የኛው ወንድም ነው በሱ ላይ ያመጣው ነው እንድላንኩራራበትም ይመሩት የነበሩ ሰዎች ግን ድብቅ ዓላማ ነበራቸው እንድንዋጋ ያደረጉን እነሱ ናቸው ይሄው በዚህ በጀመርና ጦርነት አስተምረን አሁን ከኛ ጎን ተሰልፈው በየሻለቃው ሊመደቡ ነው የማረክናቸው ያዝናቸው ሰዎች እናንተ ናችሁ ትክክል ብለው ወደ ሻለቃ ልንመድባቸው ነው ይሄ ነው እንግዲህ አማራ ፋኖ ሻለቃ ጠቅላይ ግዛት እዝ ዓላማ አለው ዓላማውን ለማስፈጸም የሚያግደውን ምንም ምክንያት አይኖርም እስከ መጨረሻው እንሄዳለን መስዋዕትነት ከፍለን የምንለውን ጠላት አሸንፈን አማራ ከእንግዲህ በላይ ባገሩና በርስቱ ላይ ተከብሮ እንዲኖር እናደርጋለን ይሄ ማድረግ የኛ ዘራ ነው የሚከተሉን ወንድሞቻችን አደራ ነው እናንተ ትልቅ ኃላፊነት አለባችሁ አንደኛ አማራና ፋኖን ወዳድ መሆን አለባችሁ በሁለተኛ ደረጃ በመታደርጉት ጥሩ ስነ ምግባር ሁሉ የአማራ ወጣት ፋኖ ለመሆን እንዲነሳሳ ዝግጁ መሆን አለባችሁ የማይረባ የትም አይሆንም በቁመናችን አምረን በጀግንነታችን ተፈቅረን ጀግኖች ሆነን የሚከተለው ወጣት እንዲበዛ እናደርጋለን ይሄን ስናደርግ ነው ትግላችን ጠንካራ ሆኖ ሊቀጥል የሚችለው ይሄን ነው ማለት የምፈልገው አመሰግናለሁ መስልኝ የሸዋ ጠቅላይ ግዛት ባህልና ቱሪዝም ቢሮ እንግዲህ በውስጡ የተለያዩ መዋዘርፎችን ይዟል ስላችሁ በምክንያት ነው እስካሁን ቲያትር ውዝዋዜ ግጥም ሰምታችኋል ቀጣይ ወደ ድምጽ እንሄዳለን ድምጻዊ ጌትነት ተስፋዬ የባላገሩ ምርጥ ድምጻዊ ማላችን አለ እባካችሁ በሞራል ተቀበሉልኝ እንኳን ስደስታዬን የሰውነቴን ስም እንኳን ነፃነቴን ጸጋ ክብሬን ትቼው በእናት ሀገር ምድር በሚያውቀኝ በማውቀው ስቃይ መከራዬን አንቺ ዘንድ ያድርገው
አድማስ ወዲያ ማዶ ከባህር ባሻገር ረሃብ ነገር እንዲያምርብኝ ባገር እናት ዓለም ጡትሽ ታሪክ ምድርሽ ጥራኝ አደራሽን ይዤ ለዓይኔ ስጋሽ ያብቃኝ ለዓይኔ ስጋሽ ያብቃኝ ቆሜ ልመርቅሽ ሕይወትን መርቀሽ ሰጠሽኝማ ይቀረኝ የምለው የሚቆጨኝ ባለ ኢትዮጵያ ዕድሜ ላንቺ ያላየሁት የለም አንገትሽ ራስሽን ትለልውና ማግስቱን ይውሰደኝ አሰርሞት ይምጣና ትንቢትሽ ይፈጸም ከመሬት ተባይበል ከአድማስ እስከ አድማስ ገድልሽ ይንበልበል ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ ይታይብሽ እማማ ሴራው ይክሸፍበት እማማ የመጣብሽ አድማ እማማ እጁን ሳር ያድርገው ጉልበቱን ቅጥማ እማማ ካቀባበለብሽ እማማ ብረት ከደቀነ እማማ አምላክ ያግዝልሽ ላንቺ ወገን ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት እኔ ስለ ሀገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ አይ ቅርጸ ታሪክሽ ሲመሰክር ድንጋይ ማንነቴን ክጄ ላንቻን ሸብት ከድሜ ከሕይወቴ ሰስቼ ብነሳ ይራቀኝ ሰውነት እርገፍ ገፍ እንደ ጤዛሽ ታሪክ ያደረገኝ ተወቃሽ ለውዲቷ
ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ። አያት ቅድመ አያቴ የተሰየፉልሽ ኢትዮጵያ እናት አገር እኔም አለሁልሽ ከእድሜ ከሕይወቴ ሰስቼ ብነሳት ይራቀኝ ሰውነት ይርገፍ እንደ ጤዛሽ ታሪክ ያደረገኝ ተወቃሽ። አመሰግናለሁ። ድምፃዊ ጌትነት ተስፋዬ እስቲ ሞራል ስጡልኝ አንዴ። በእውነት ድምፃዊ ጌትነት ተስፋዬ ከልብ እናመሰግናለን። ድምፃዊ ጌትነት ተስፋዬ እስቲ ሞራል ስጡልኝ አንዴ። በእውነት ድምፃዊ ጌትነት ተስፋዬ ከልብ እናመሰግናለን። ቀጣይ ወደዚህ መድረክ የምጋብዝላችሁ ብዙ ጊዜ ንግግር ሲያደርግ አንሰማው። አንዳንድ ጓዶቹ ማተናግሮ ማን ይቀራል ይላሉ። ወደዚህ መድረክ የምጋብዝላችሁ ንግግር እንዲያደርግልን እንኳንሳችሁ እንደልን ዶክተር አናንያ ወደዚህ መጥቶ ንግግር እንዲያደርግልን በአክብሮት ጠይቃለሁ። እባካችሁ በሙላት ተቀበሉልኝ። አሁን ፋይናንሳችሁ ነው። በዚሁ እንኳን ደስ አለ። አመሰግናለሁ። እንደምን አላችሁ? አለን ወይ? አለን አለን። ማና አቶ ማና ለሞራል ልጅ ወደፊት ወደኋላ 1 2 3 አመሰግናለሁ። ብዙ የተለየ የምናገረው ነገር የለም። ፋኖነት የአባቶቻችን የአርበኝነት የውል ስም ነው። ዛሬ በእኛ ዘመን እንደ አዲስ የአባቶቻችንን ታሪክ እየደገምን እንገኛለን ማለት ነው አይደል? ዛሬ ያከበርን ያለነው በዓል 84ኛውን የአርበኞች ቀን ነው። ይህ ቀን ጀግኖች አባት አርበኞቻችን ጫማ ሳይጫሙ በባዶ እግራቸው እንደኛ በተደራጀ የጦር መሳሪያ መካናይዝድ ሆነ በጦር መሳሪያ ሳይሆን እንደዛሬው በዛበረው በቃታ መሳሪያ በቆመ ጠብቀኝና በጦር በጎራዴ እስከ አፍንጫው ድረስ የታጠቀውን የውጭ ወራሪ ኃይል በሚገባው ልክና በሚገባው ቋንቋ ይችን ሀገር ቀደም ኮሎኔል ነግረውናል አይደለ? ይች ሀገር የድል ቀን እንጂ የነጻነት ቀን አክብራ አታውቅም። ምክንያቱም በቅኝ ስላልተያዘች ማለት ነው። በቅኝ አልተያዝንም። ይሄ የሆነው ለምንድነው? ጀግኖች አባት አርበኞቻችን በሰሩት ገድል ነው ማለት ነው። በዛ ዘመን በነበረው መሳሪያ የውጭ ወራሪ ጠላቶቻችን የተለያዩ ባየርም በምድርም የታገዘ ውጊያ ሲያደርጉባቸው የኛ አባት አርበኞች ደግሞ ባላቸው ነገር በጀግንነት ታሪክ ሰርተው እዚህ አድርሰውናል ማለት ነው። ስለዚህ ዛሬ ደግሞ እኛ ለአርበኝነት የተሰለፍነው ጥቁር ወራሪዎች ወይም ጥቁር ባንዳዎች ምን የተከበረ አማራ የሚባል ማህበረሰብ ለፈጽሞ ጥፋት ዳርገውት ህገ መንግስት ቀርጸው መዋቅር ሰርተው በመዋቅር ሊያጠፉን ሲሉ አንጠፋም እኛ የአባቶቻችን ልጆች ነን ብለን የአባቶቻችንን ፈለግ ተከትለን ዛሬ ደርሰናል ማለት ነው። ዛሬ ላይ ይህን ጥቁር ወራሪ የአብይ አህመድን አራዊት ሰራዊት ልክ እንደ አባቶቻችን ባየርም በሌላ መካናይዝድም የታገዘውን የውጭ ወራሪ ኃይል በትንሽ በቆመ ጠብቀኝ በጦር በጎራዴ አቅም እንዳሳጡትና እስከ ቦታው ድረስ እንደመለሱት ሁሉ እኛ ከትላንት ወዲያ ስንጀምር የአባቶቻችንን መሳሪያዎች ይዘን
አገዛዙ ደግሞ እስከ አፍንጫው ድረስ ባንክም ታንክም ታጥቆ የታጠቀውን ሙሉ በሙሉ በሚባል ደረጃ ቀምተን ይዘናል ማለት ነው። ልክ ዛሬ ላለንበት አቋም በፊት ከነበርንበት በሻለቃ በብርጌድ በክፍለ ጦር እስከ እዝ ድረስ ከዛም አልፈን ትልቅ አማራዊ ድርጅት እስከ መፍጠር ደርሰናል ማለት ነው። ስለዚህ እኛ ማንን የአባቶቻችን ፈለግ ተከታይ ነን ማለት ነው። ጊዜውን ዋጀ፣ ዘመኑን ዋጀ። በእኛ ትግል ትንሽ ሆነን ጀምረን አማራ ፋኖ ህዝባዊ ድርጅት የሚባል ትልቅ ድርጅት መስርተናል ማለት ነው። ያለ ድርጅት ያለ መዋቅር አገር ስለማይመሰረት ፕሮፌሰር አስራት ወልደየስ ከመሰረቱት ድርጅት ቀጥሎ ትልቁና ሁለተኛው ድርጅት ይህ አማራ ፋኖ ህዝባዊ ድርጅት ነው ማለት ነው። ይህን ድርጅት መስርተን አገዛዙን እያሽመደመር ነው እንገኛለን ማለት ነው። ስለዚህ የማን ተከታዮች ነን? የአባቶቻችን ተከታዮች ነን ማለት ነው። በዚህ የዚህ ዘመን የአርበኝነት ወይም የፋኖነት ተሳታፊዎች በመሆናችን እያንዳንዳችን ኩራት ይሰማናል ማለት ነው። ከዛ በመቀጠል በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከፍተኛ ስራዎችን እየሰራ ይገኛል። ዛሬ የምናከብረው ቅድም ወንድሞቻችን እንደነገሩን ድርብ በዓል ነው። ድርብ የሚሆነው ምንድነው? አንደኛ ጀግኖች አባቶቻችን የሰሩትን የድል ታሪክ መዘከር ሲሆን በሁለተኛ ደረጃ ደግሞ የአባቶቻችንን ፈለግ በመከተል እኛ እየሰራን ያለነው ነው ማለት ነው። ስለዚህ አማራ ፋኖ ሸዋ ጠቅላይ ግዛት እዝ በተቆጣጠረባቸው ቦታዎች ሁሉ ከመጀመሪያው ወጣንበትን ድሃ ተበደለ ፍትህ ተጓደለ ብለን ስለሆነ መልካም አስተዳደሮችን በየቦታው በየቀጠናው እያሳለጥን እያዋቀርን ህዝብ ራሱ በራሱ የራሱን አደረጃጀት የራሱን መዋቅር እየሰራ እንዲተዳደር ወንበዴ ቀማኛ እንዳይበዛ ሸዋ ጠቅላይ ግዛት እዝ እየሰራ ነው ማለት ነው። አሁንም ሌሎች ጀግኖች እዚህ የሸዋ ጠቅላይ ግዛት እዝ ኮሮችና ክፍለ ጦሮች የተለያዩ ግዳጆችን እየሰሩ ነው። ከቅርብ ጊዜ ወደዚህ ራሳቸውን በእኛ ልክ አሰላለፍ የተሰለፉ ነገር ግን ከዚህ ፊት ያሉትን የኛን ጠላቶች ጭምር በአሰላለፍ አንጠልጥለው አዝለው ለመግባት ብዙ ቅድ ያቀዱ የጎንዮሽ ጠላቶች አሉ። ወንድም ናቸው። አሰላለፍ እናንተናችን ባንድ ነበር። ነገር ግን አካር ላይ ደግሞ የተለያየንበት አጋጣሚ አለ ማለት ነው። ያንን ነገር ከሰሞኑ እንደሰማችሁት ቀደም ኮሎኔል ስለተናገሩ ብዙም መድገም ባልፈልግም በጀግንነት ካገዛዙ ጋር በምንዋጋበት ሰዓት ከጎን እየጎሸሙን አንድ ምን ስንል አንድነትን የማይፈልጉ ኃይሎች አማራን በጠላትነት ከሚያጠፋ ኃይል ጋር ለማጥፋት ከተነሳ ኃይል ጋር ጭምር ድርድር በማድረግ በቅንጅት ለመስራት የሚሞክሩ ኃይሎች አሉ። ያን ነገር ደግሞ ሸዋ ጠቅላይ ግዛት እዝ አይቀበለውም። ስለዚህ በዚህ ልክ የተሰለፉ ኃይሎች ለአንድነት ብዙ ሞክረናል፣ ያ አልተሳካልንም። ብዙ ሽምግልናዎችን ሞክረናል፣ ያም አልተሳካልንም። በየትኛውም አጋጣሚ በየትኛውም አንግል ወገን ጠላት ላይ አንድም ቀን ተኩሰንም ተንኩሰንም አናውቅም። ነገር ግን ከመጡብን ደግሞ በመጡበት ልክ አጸፋዊ ምላሽ እየሰጠን እንገኛለን ማለት ነው። ሸዋ ላይ በሚገባ በጠላትነት እኛን ከመፈረጅም ሌላም የኛን እንትኖች የኛን ወገኖች አላግባብ አላሰራ ያሉ ኃይሎችን በመታቁት ልክ በማጽዳት በድምሰሳ ላይ እንገኛለን ማለት ነው። በዚህም የተሳካ የሚባል ደረጃ ላይ ደርሰናል ለማለት ነው። ከዛውጭ ብዙም አላበዛም። ይህንኑ የተከተልነውን የአባቶቻችን ፈለግ እየተከተልን እስከ መጨረሻው እንደ አባቶቻችን ጸንተን እንቆይላለሁ። አመሰግናለሁ። ድምጻዊ ሲናዬ በሚባለው የምናቀው ድምጻዊ ዘየደ
ወደዚህ መጥቶ ፉካሮን ያቀርብልናል። እባካችሁን በሞራል ተቀበሉልኝ። እናመሰግናለን። አለን 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 አንተ ማነህ? አንተ ማነህ? አንተ ማነህ? አብረን እንጫወታለን። እስኪ ጃሎ በል ተው በሉት ያንን ሰው ድቡን ያፈርሰው ረመገናንተ ተው በሉት ያንን ሰው ድቡን ያፈርሰው ይከበረበታል ወንድም የሌለሰው አረጃሉን 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 አይዞ ረመገን አረጃሉ ጎንደርም ይነሳ ይበለው ግድ የለም ይበለው በለው ወጃምም ይነሳ ይበለው ግድ የለም ወለየው ይነሳ ይበለው ግድ የለም ታግሶ የሚቀመጥ ረናል ሸዋ ጠላት አላረፈም ይሰላል ቢለዋ ነው አረበለው 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 አረመገን አረጃሎና አረመገን ይን መፈሬን ቀንበሬን ስደዱበት ገደል አይዞ መፈሬን ቀንበሬን ስደዱበት ገደል አረፋኖናልኝ ራማሮናል መፈሬን ቀንበሬን ስደዱበት ገደል እኔ መሄዴ ነው በስቶብኛል በደል አረበለው 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 አይዞ አረመገን ደሽካውን ስጡት ይበለው ግድ የለም ክላሹንም ስጡት ይበለው ግድ የለም ሸዋ ከተነሳ የሚነካው የለም አረ ሸዋ 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 ጋበለስ አንቺ ተው አረ በለው በሁለት ቢላዋ የምትቆርሱ ሰዎች አረ በለው በሁለት ቢላዋ የምትቆርሱ ሰዎች ባንዱ ተጠቀሙ ሞታችሁ እንዲያመች አረ በለው አረ በለው አረ በለው አረ በለው አንዱ በቀልበኝ ተው ወይ ብልጽግና ሆን ወይ ብልጽግና ሆነ አገር ወደ ማፍረስ አረጃሎ ወይ ብልጽግና ሆነ አገር ወደ ማፍረስ ወይንም እንደፋኖ ለአገር ደም ክናፈስ አረበለው 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 ተው አይዞሽ እናቴ አይዞሽም የምን ያስለቅስሻል ምን ያስለቅስሻል አረጃሎ አይዞሽም ማማ ምን ያስለቅስሻል አረፈደበትም ፋኖ ደርሶልሻል አረበለው 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 አንጀት አረረ ተኮማተረ በልተነስሎ ያስቸገረ እንደ ሳት ሆነ እየነደደ ሁሙ ከፉሙ እየወለደ እንዳናስ ነብር አባሮ ገዳይ ቆንጥር ለቆንጥር እንዳል ሃይዘን አገሩን ሸዋ መሃል ብርብራ በክላስ ጥይት በስናይፐሩ የሚያንጠራራ አይዞ አራጀሪ አረ ጨነቀኝ አረ ጠበበኝ አረ ፋኖ ነኝ አረ አማራ ነኝ የምገጥም በቁምጣ እንኳን በልቶ ካጁ እንኳን አብይ ነጩ ጣሊያን ይምጣተልም እንዴ እንዳል ጀግናው አማራ ሁሉን ታገሰ ይበቃል ብሎ ዛሬ ደረሰ ደሙን እንደ ውሃ ያፈሰሰ ያባቱን ታሪክ ዛሬ መለሰ እኛ አባቶች ያቶቻችን እኛ እናቶች ያቶቻችን እኛ አርበኞች ያቶቻችን ጣሊያን መቶ ገብቶ ሀገራችን አይዞ አልገባም እንዴ ጣሊያን መቶ ገብቶ ሀገራችን ንጉስ ሚካኤል ቴዎድሮስ ካሳ ዘግናው ደጃዝማች በላይ ሲነሳ ጀግናው ወንዱ አበበ አረጋይ አይዞ ጀግናው በላይ ዘለቀ አለን
አብረን ባለን እንጫወታለን ማለት ነው አይደል? ያሆ 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 ከፋርክ መሳሪያን ያሆ ጀግናው ምን አለ በላላ ወንዶ እና ገና እና በላው ከሸዋ ከወሎ ከጎንደር እና በላው እና ገና በላና በላው እና ወንዶ እነማን አንስቼ እነማን ልተው ይሄማ አራፋኖ ህምበለዋል 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 ያሆ 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 አማራ ሰው ነህ ያሆ ያሆ ነው ምን አለ ህምበለዋል ወንዶ ህምበለዋል አበላ ህምበለዋል አገና ህምበለዋል አበራ ህምበለዋል አገና ህምበለዋል ስናይፐር ህምበለዋል ላሹ ህምበለዋል አበላ ህምበለዋል አገና ህምበለዋል ተጣ ህምበለዋል ተጠራው ህምበለዋል ተፈ ህምበለዋል ራውቦታ ህምበለዋል ገባየ ህምበለዋል ማነጠ ህምበለዋል የሸዋ ህምበለዋል ወጃሚው ህምበለዋል ገባየ ህምበለዋል ነጠራ ህምበለዋል አበላ ህምበለዋል አገና ህምበለዋል አሆ በልገና 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 ወፈለል ልብራ ወደ በደጀ ወፈለል ልብራ ወደ በደጀ ያየዋደኝ ነጋት ወጀ አሆ በልገና አሆ በልገና አሆ በልገና አሆ በልገና አሆ በልገና አሆ በልገና ተናነቀው ጎበዝ ተናነቀው ያባክል ሀገር ወደ ትለቀው ተናነቀው ጎበዝ ተናነቀው ያባክል ሀገር ወደ ትለቀው ጀግና ተናነቀው ያባክል ሀገር ወደ ትለቀው ተናነቀው ጀግና ተናነቀው ያባክል ሀገር ወደ ትለቀው ተዋጋወይ ሸዋ ተዋጋወይ ተዋጋና አስቧል ገና ተዋጋወይ ጀግና ተዋጋወይ ተዋጋና አስቧል ገና ተዋጋወይ አንተ አማራ ፋኖ ተዋጋና ወንዱ ተዋጋና ገና አስቧል ገና ተዋጋወይ ልብህ እንዳይፈራ ተዋጋና ወንዱ አስቧል ገና አስቧል ገና ተዋጋና አስቧል ገና የግዛት እዝ ምክትል አዛዥ ኮሎኔል ማንበግረው በእውነት ከልብ እናመሰግናለን። እንግዲህ የሸዋ ጠቅላይ ግዛት